እንዴት ነው ራሳችንን ህይወታችን ለእግዚአብሔር የምንሰጠው? ዲቮሽን፣ ዴዲኬሽን፣ ኮሚትመንት እንግሊዝኛ ሶስቱ ተመሳሳይ ናቸው። እንደ ሌቨሉ ግን እንደ ጥልቀቱ ትርጉሙ የተለያየ ነው። ባይ ዲቮሽን የሚለው ግን በጣም የሚገልጸው ይመስለኛል ስለ መሰጠት ማለት ነው። መሰጠት ቤዚካሊ በሁለት ቃላቶች ላይ ተመሰረተ። እግዚአብሔርን መውደድ። እግዚአብሔርን እንወዳለን እንላለን ብዙዎቻችን። እግዚአብሔርን መውደድ ማለት ምን ማለት ነው? ማቴዎስ ምዕራፍ 23 ቁጥር 37 እስከ 38 ስታነቡ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳቢው ውደደው ይላል። ጌታችን ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ የተለያዩ ሰዎች ጥያቄ ሲያነሱለት ነበር። ፈሪሳውያን፣ ሰዱቃውያን ማለት የትኛው ህግ እንደሚበልጥ የትኛው ሰው ታላቅ እንደሆነ ጠይቁት ነበር። መሰጠት ማለት አንደኛው እግዚአብሔርን መውደድ ነው። እግዚአብሔርን መውደድስ ማለት ምን ማለት ነው? በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ሐሳባችን እግዚአብሔር እንድንወደው ይፈልጋል። ስለዚህ መሰጠት ማለት በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እግዚአብሔርን መውደድ ነው። ራስን ለእግዚአብሔር ማስገዛት ነው። እንዳልኳችሁ እንግዲህ ባለፈው የተለያዩ ነገሮችን ከዘፍጥረት እስከ ራእይ ድረስ እግዚአብሔር ቃል ውስጥ ከእግዚአብሔር ቃል ውስጥ በማየት አንዳንድ ነገሮች በመጣቀስ ጀምረናል። መሰጠት ማለት እንግዲህ ብዙ አገልጋዮች አላችሁ፣ ዘማሪዎች፣ ሰባኪዎች፣ አስተማሪዎች በብዙ አቅጣጫ በብዙ ዳይሬክሽን ስለ መሰጠት ዘምራችኋል፣ አስተምራችኋል። ዛሬ እግዚአብሔር መንፈስ በሚገልጥልን በሰጠን ዳይሬክሽን ደግሞ አብረን ምና ይሆናል ማለት ነው። መሰጠት ምናልባት ለብዙዎቻችን ፋሚሊያር ነው፣ አዲስ ነገር አይደለም። ቃሉ እናውቃለን፣ የተለመደ ቃል ነው። ነገር ግን የእግዚአብሔር ቃል ስለ መሰጠት ምን ይላል? መሰጠት ማለት ለአንድ ዓላማ መጨረሻ ውጤቱ ጋር ለመድረስ ራስን መስጠት፣ ራስን አሳልፎ መስጠት የሚል ነገር አይተን ነበር። መሰጠት ማለት ለቆምንለት ለምንኖረት ዓላማ ራስን መስዋዕት ማድረግ፣ ዋጋ መክፈል ማለት ነው ብለን አይተን ነበር። መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ስታነቡት ብዙ አሉ የተባሉ የእግዚአብሔር ሰዎች በተለያዩ ጊዜ በተለያዩ ዘመን ራሳቸውን ለእግዚአብሔር አሳልፎ ሰጥቶ አልፏል። ዛሬም ስለነሱ ታሪክ በተለያዩ አጋጣሚ እናስተምራለን፣ እንዘምራለን፣ እናገራለን ማለት ነው። መሰጠት ማለት በሙሉ ልባችን እግዚአብሔርን ማገልገል ማለት ነው። ለእግዚአብሔር መኖር ማለት ነው። ብዙ ሰዎች ምናልባት መሰጠት እንደ ቀላል ወርድ ልንወስደው እንችላለን። መሰጠት ማለት ቤተክርስቲያን መጥቶ እዚህ ተቀምጦ ቃል ሰምቶ አገልግሎ መሄድ አለም ከዛም ባሻገር ነው ባይዘው። ስለዚህ መሰጠት ማለት አንድ ስራ ለመስራት ተፈጻሚነትን እንዲያገኝ ራስን ማስገዛት ወይ ደግሞ ለዛ ነገር ራስን እስረኛ ማድረግ ብለን አይተናል። በገዛ ፍቃዳችን ማንም ሳያስገድደን ማንም ሳይነግረን በፎርስ አይደለም፣ በጉልበት አይደለም። ያ ነገር ምናልባት ለምንኖርለት ዓላማ ማድረግ ለምንፈልገው ነገር በገዛ ፍቃዳችን ራስን እስረኛ ማድረግ እስከ መቼ ድረስ? ያ ነገር ተከናውኑ እስክናየው ድረስ ብለን አይተን ነበር። ገበሬ ምናልባት የዘራውን ነገር ፍሬያማ እስኪሆን ድረስ ለ3 ለ4 ወራት ለዛ ነገር ዋጋ ይከፍላል። ተማሪ ከነርሰሪ ጀምሮ ዩኒቨርሲቲ ግራጁዌት አድርጎ እስኪወጣ ድረስ ለትምህርቱ ዋጋ ይከፍላል። ምስት ለትዳሯ፣ ባል ለትዳሩ አብሮ በዚህ ምድር ላይ 80 የሚባለው ነገር ምናልባት መጽሐፍ ቅዱስ የተጻፈው የሰው የጣሪያ ዕድሜ 120 ነው አይደል? እግዚአብሔር የገደበው ማክሲመም እንግዲህ ምናልባት ወደ ፋሪስት ኤዥያን ወደ ጃፓን ኮሪያ ብንሄድ እስከ 100 እስከ 105 10 ይኖራሉ። እኛ ጋር ግን ምናልባት ላይፍ ኤክስፔክታንሲ ወርዷል። ቢኮዝ ኦፍ ላይፍ ስለሆነ ማለት በብዛት 80 የተባለው እስከ 80 አብሮ ይኖራሉ የሚል ይመስለኛል። ትራዲሽናሊ በእኛ ሀገር አስተሳሰብ ማለት እስከዛ ድረስ ዋጋ ይከፍላሉ ለትዳራቸው ለህይወታቸው ማለት ነው። ስለዚህ መሰጠት የሚለው ነገር በተለያዩ ነገሮች አይተን ነበር። እንግዲህ በእግዚአብሔር ቃል አንድ ሰው በመጀመሪያ መሰጠት ማለት ራስን ለእግዚአብሔር ማስገዛት ግማሽ አይደለም። ለምሳሌ ብዙ ሰዎች ቤተክርስቲያን ሲመጡ ራሳቸውን ለእግዚአብሔር የሰጡ ይመስላቸዋል። ብዙ ሰዎች ስላገለገሉ ራሳቸውን ለእግዚአብሔር የሰጡ ይመስላል። ብዙ ሰዎች በገንዘባቸው፣ በእውቀታቸው፣ በጉልበታቸው እግዚአብሔርን ስላገለገሉ ሙሉ በሙሉ የተሰጡ ይመስላሉ። ክርስቶስ የማይጠፋ እንግዳችሁ እንዲሆን ከተመኛችሁ የልባችሁን ቁልፍ ስጡት ይላል። ክርስቶስ ሁል ጊዜ የቤታችሁ እንግዳ ከቤታችሁ እንዳይጠፋ የምትፈልጉት ከሆነ የቤታችሁን ቁልፍ ስጡት። ቤት መኖሪያ ቤት አይደለም፣ የሳሎን ቁልፍ አይደለም፣ የመኝታ ቤት አይደለም፣ የመኪና አይደለም፣ የህንፃ አይደለም፣ ባንክ ላይ ያለው አካውንት ፒን ኮድ አይደለም። ባይዘው የቤታችሁን ቁልፍ ማለት የልባችሁን የማንነታችሁን ቁልፍ ስጡት። ብዙ ሰዎች አንዳንድ ጊዜ የሳሎን ቁልፍ ይሰጣሉ፣ የመኝታ ቤት አይሰጡም። የመኪና ይሰጣሉ፣ የባንክ ቁልፍ አይሰጡም። ጊዜያቸውን ይሰጣሉ፣ ሙሉ በሙሉ ማንነታቸውን አይሰጡም። ስለዚህ እግዚአብሔር ግማሽ ነገር አይደለም የሚፈልገው፣ ሙሉ በሙሉ ልባችንን ህይወታችንን ለሱ እንድንሰጠው ይፈልጋል ማለት። ስለዚህ የተለያዩ ምሳሌዎችን አንስተን ባለፈው ለማየት ሞክረናል። ስለዚህ መሰጠት እንግዲህ እንደዚህ ከሆነ እንዴት ነው ራሳችን ለእግዚአብሔር የምንሰጠው? እንዴት አድርገ ነው? ስለ መስጠት አይደለም፣ መሰጠት ነው።
መሰጠት ቤዚካሊ በዋናነት በሁለት ቃላቶች ላይ የተመሰረተ ነው። መሰጠት ማለት አንደኛ እግዚአብሔርን መውደድ፣ ሁለተኛ ትእዛዝ የእግዚአብሔርን ትእዛዝ መጠበቅ ነው። እንዴት ነው ራሳችንን ህይወታችን ለእግዚአብሔር የምንሰጠው? ዲቮሽን፣ ዴዲኬሽን፣ ኮሚትመንት እንግሊዘኛ ሶስቱ ተመሳሳይ ናቸው። እንደ ሌቨሉ ግን እንደ ጥልቀቱ ትርጉሙ የተለያየ ነው። ባይዝ ዲቮሽን የሚለው ግን በጣም የሚገልጸው ይመስለኛል ስለ መሰጠት ማለት ነው። መሰጠት ቤዚካሊ በሁለት ቃላቶች ላይ የተመሰረተ እግዚአብሔርን መውደድ ነው። እግዚአብሔርን እንወዳለን እንላለን ብዙዎቻችን። እንዴት ነው መውደድ? እግዚአብሔርን መውደድ ማለት ምን ማለት ነው? መጽሐፍ ቅዱስ ሲናገር ማቴዎስ ምዕራፍ 23 ቁጥር 37 እስከ 38 ስታነቡት ማቴዎስ ምዕራፍ 22 ቁጥር 37 እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደደው ይላል። ጌታችን ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ የተለያዩ ሰዎች ጥያቄ ሲያነሱለት ነበር። ፈሪሳውያን፣ ሰዱቃውያን ማለት ነው። የትኛው ህግ እንደሚበልጥ፣ የትኛው ሰው ታላቅ እንደሆነ ከነሱ ይጠይቁት ነበር። ስለዚህ መሰጠት ማለት አንደኛው እግዚአብሔርን መውደድ ነው። እግዚአብሔርን መውደድስ ማለት ምን ማለት ነው? ቅድም እንዳልኳችሁ ነው። በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ሐሳባችን እግዚአብሔርን እንድንወደው ይፈልጋል። ስለዚህ ሁለተኛው መሰጠት ማለት እግዚአብሔርን ትእዛዝ መጠበቅ ነው። መውደድ ማለት በሌላ ቋንቋ ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ስታነቡት ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ አቅርቡ ይላል። ቅድም እንዳልኳችሁ ነው። አንዳንድ ሰዎች እንዳልኳችሁ የመኝታ ቤት ወይ ደግሞ የሳሎን ቁልፍ ብቻ እንድትሰጡ አይደለም፣ ሙሉ ሕይወታችንን በቅድስና በጽድቅ እንድንመላለስ እንዲኖር ይፈልጋል እግዚአብሔር ማለት። እግዚአብሔርን እንወዳለን ብላችሁ ምናልባት ጎዶሎ ሕይወት አይደለም የሚፈልገው ጌታ ከኛ። ለምሳሌ እግዚአብሔርን በጣም ወደዋለሁ ባለኝ ነገር እግዚአብሔር በሰጠኝ በእውቀት በገንዘቤ እግዚአብሔርን አገለግላለሁ ብለን ወንድማችንን የምንጠላ ከሆነ ወንድማችን ላይ ክፉ ነገር የምናደርግ ከሆነ ስለዚህ መሰጠት ማለት በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እግዚአብሔርን መውደድ ነው። ለእግዚአብሔር ራስን ለእግዚአብሔር ማስገዛት ነው። ከተራ ህይወት ውስጥ ወጥተን ብዙ ነገሮች ምናልባት እድሜ ልካችን የሚኖር ይመስላል። ብዙዎቻችን ቤት እንፈልጋለን፣ መኪና እንፈልጋለን፣ ጥሩ ህይወት እንፈልጋለን። በዚህ ምድር ላይ ስንኖር እግዚአብሔርን እንፈልጋለን። ባይዘይ ማንም በድህነት ውስጥ እንዲኖር እግዚአብሔር ሐሳብ አጀንዳም አይደለም። ስናየው ግን በተቃራኒ ብዙ ጊዜ ምናልባት አብዛኛው ክርስቲያኖች ከሌሎች ወንድሞቻችን ጋር ስታት ኢኮኖሚካሊ ኮምፔር ስናደርገው የሰማይና የምድር ነው። እግዚአብሔር መስጠት እኛ የምናመልከው አምላክ ሰማይና ምድርን የፈጠረ በምድር ላይ ከምድር በታች ያሉትን ነገሮች በሙሉ የፈጠረ አምላክ ነው። እንዴት ሰርተን ህይወታችን መለወጥ እንዳለብን፣ እንዴት ሰርተን ለእግዚአብሔር ህዝብ ለእግዚአብሔር ቤት በረከት መሆን እንዳለብን ስላልገባን ነው ሙሉ በሙሉ ህይወታችን ለስራ አንሰጥም ባይዘው። ለዛ ይመስለኛል። ስለዚህ መሰጠት አንደኛው እግዚአብሔርን መውደድ ነው። እግዚአብሔርን መውደዳችሁ ካልቀረ በግማሽ ነገሮቻችሁ በእሁድ ብቻ አይደለም፣ በአገልግሎት ብቻ አይደለም፣ ቤታችሁ ውስጥ ህይወታችን እግዚአብሔር በሰጠን ነገር እግዚአብሔርን ማገልገል ለእግዚአብሔር መኖር ነው። መዝሙረኛው ዳዊት ምዕራፍ 119 ቁጥር 48 ላይ ሲናገር እጆቼን ወደምወዳቸው ትእዛዝ ያነሳለሁ ሥርዓትንም አሰላስላለሁ ይላል። እጆቼን ወደምወዳቸው ትእዛዞች አነሳለሁ። ምን ያህል እግዚአብሔርን እንደሚወድ ለእግዚአብሔር ትእዛዝ ቦታ እንደሚሰጥ ለመግለጽ ነው። ሁለተኛ መታዘዝ ነው። ቃላቶቹ ቀላል ሊመስሉ ይችላሉ። ነገር ግን ብዙ ጊዜ በዚህ ምድር ላይ ስንኖር ሰዎች መስሪያ ቤት ያለን ሰዎች፣ ቢሮ የምንሰራ ሰዎች ልክ መስሪያ ቤቶች፣ ድርጅቶች የራሳቸው ፕሪንሲፕል አላቸው፣ ህግ አላቸው፣ ስርዓት አላቸው። አንዳንዱ ባንክ አካባቢ 2 ሰዓት ይገባሉ፣ 11 ሰዓት ይወጣሉ። መንግስት መስሪያ ቤት ብዙ ጊዜ 2 ተኩል ይገባሉ፣ 11 ሰዓት ተኩል ይወጣሉ። ህግ ነው፣ ምድራዊ ህግ ነው ማለት ነው ኦልሬዲ። ስለዚህ ሰው ለምድራዊ ህግ እንኳን ምን ያህል እንደሚገዛ ብዙዎቻችን እናውቃለን። ብትወዱኝስ ትእዛዜን ጠብቁ ነው። ብትወዱኝ መሰጠት ማለት እግዚአብሔርን መውደድ ነው ብለናል። እግዚአብሔርን መውደድ ማለት ደግሞ የእግዚአብሔርን ትእዛዝ መጠበቅ ነው። ብትወዱኝስ ትእዛዜን ጠብቁ። የእግዚአብሔር ትእዛዝ የሚከብድ ነገር አይደለም። ባይዘው ብሉይ ኪዳን ውስጥ ብንሄድ 10 ትእዛዞች አሉ። ከዛ ውጭ ሌላ ምንም ህግ የለም። ስለዚህ ከዛ ውስጥ አንዱ እያንዳንዱ ነገር ለእግዚአብሔር መታዘዝ ነው። ስለዚህ አንደኛ ዮሐንስ ምዕራፍ 5 ቁጥር 3 ላይ እግዚአብሔርን መውደድ ትእዛዙን መፈጸም ነው። እግዚአብሔርን መውደድ ትእዛዙን መፈጸም ነው። ለምድራዊ ህግ ጊዜያችን ልክ ታክሲ ወይ ትራንስፖርት ለመጠበቅ ከእንቅልፋችን 11 ሰዓት የምንነሳ ከሆነ 12 ሰዓት የምንወጣ ከሆነ 2 ሰዓት ለመግባት ማለት ነው። ስለዚህ ምድራዊ ህግን ይሄን ያህል የምናከብር ከሆነ የእግዚአብሔር ትእዛዞች የሚከብዱ ነገር አይደለም።
ዋጋ የሚያስከፍሉ ነገር አይደለም። ባይዘወይ በጣም ሲምፕል ናቸው። ስለዚህ ሰው እግዚአብሔር መውደድ ሲጀምር፣ ሰው ለእግዚአብሔር መታዘዝ ሲጀምር ምድራዊ ህይወቱም ይለመልማል፣ ይቀየራል፣ ይለወጣል። ዘዳግም ምዕራፍ 20 ቁጥር 6 ላይ ሲናገር ለሚወዱኝና ትእዛዜን ለሚጠብቁት እግዚአብሔር እስከ 1000 ትውልድ ድረስ ፍቅርን ያሳያል፣ በረከትን ያሳያል። አስቡት እንግዲህ ለእግዚአብሔር መታዘዝ ምን ያህል ለትውልድ ለጄኔሬሽን በረከት እንደሚሆን ማለት። ወንድሞች ወገኖች፣ ዛሬ እያንዳንዳችን ዛሬ የምናደርገው ነገር ነገ ለልጅ ልጆቻችን ወይ በረከትን ነው የምናስቀምጠው ወይ እርግማን ነው የምናስቀምጠው። መሰጠት ማለት ልክ ለእንደ ኤድዋርድ ጆናታን አይነት ለብሌሲንግ ለበረከት የሚሆን ነገር ይዞ ይመጣል። ስለዚህ መሰጠት ውስጥ በረከት አለ። እግዚአብሔርን ለእርሱ ለተሰጡት ለሚታዘዙት ቃል ኪዳኑ እስከ 1000 ትውልድ ድረስ ያስባል፣ ያሳያል፣ ይሰጣል። ዘዳግም ምዕራፍ 20 ቁጥር 6 ላይ፣ አንደኛ ዜና ምዕራፍ 16 ቁጥር 15፣ መዝሙር 105 ቁጥር 5 ላይ ኪዳኑ ለዘላለም ያሳውቃል እስከ 1000 ትውልድ ድረስ ያስታውሳል ይላል። ስለዚህ እኔና እናንተ ዛሬ በእያንዳንዱ ቀን የምናደርጋቸው ነገሮች፣ በእያንዳንዱ ቀን የምንሰራቸው ነገሮች ነገ ለልጆቻችን፣ ለሀገር፣ ለቤተ ክርስቲያን ወይ በረከት ነው የምንሆነው ወይ ሌላ ነገር ከርስ ልኖር እንችላለን። እግዚአብሔር ከዚህ ይጠብቃል። ስለዚህ መሰጠት እንዴት ነው ለእግዚአብሔር የምንሰጠው? እግዚአብሔርን በመታዘዝ። መታዘዝ እንዳልኳችሁ ቀላል ነገር ነው። መገዛት፣ የእግዚአብሔርን ቃል ይሉንታ መቀበል፣ መታዘዝ ለእግዚአብሔር ቃል ይሉንታ መስጠትና እንደ እግዚአብሔር ቃል መኖር ነው። እምነትና መታዘዝ በአንድ ቅፍ ውስጥ ናቸው። ሁለቱም ተቆራኝተዋል። እምነትና መታዘዝን ለላይተ ማየት አንችልም። እግዚአብሔርን የሚታዘዝ እግዚአብሔርን ያምናል። እግዚአብሔርን የሚያምን ደግሞ እግዚአብሔርን ይታዘዛል። ከመጽሐፍ ቅዱስ ውስጥ ቅድም እንዳልኳቸው እነ አብርሃምን፣ እነ ኢያሱን፣ እነ ሙሴን፣ እነ ሳሙኤልን፣ ሐዋርያቶችን፣ ነቢያቶችን ብትወስዱ እያንዳንዱ ስማቸው እስከ ዛሬ ድረስ የእምነት አርበኞች ያስባላቸው ነገር ቢኖር እግዚአብሔር የሚላቸው ነገር እሺ ብሎ በመቀበላቸው ነው ባይዘው። ስለዚህ ቅድም ብያቸዋለሁ፣ ሰውየው ክርስቶስ የማይጠፋ እንግዳችሁ እንዲሆን ከፈለጋችሁ፣ እግዚአብሔር ብሌሲንግን በረከትን በሕይወታችሁ ውስጥ እንዲያመጣ ከፈለጋችሁ፣ እግዚአብሔር ምድር ላይም እያላችሁ ከራሳችሁም አልፎ ለቤተ ክርስቲያን ለብዙ ሰዎች ብሌሲንግ እንድትሆኑ ከፈለጋችሁ እግዚአብሔርን መውደድ መታዘዝ ነው። መታዘዝ ከመስዋዕት ይበልጣል ይላል እግዚአብሔር ቃል ሲናገር። ሰው ሳይታዘዝ ለእግዚአብሔር መስዋዕት ቢያቀርብ ምን ዋጋ አለው? እግዚአብሔር ካልሰማ መስዋዕቱን ካልተቀበል ምን ዋጋ አለው? ዝም ብሎ መጮ፣ ዝም ብሎ ጊዜ ማባከን ነው የሚሆነው ማለት ነው። ስለዚህ በመጽሐፍ ቅዱስ ቅድም እንዳልኳቸው የምናገኛቸው ጉምቱ ሰዎች በአንድ የእምነት አርበኛ ያስባላቸው እግዚአብሔር የምናገራቸው ነገሮችን፣ እግዚአብሔር የምላቸው ነገሮችን አሜን ብሎ ስለተቀበሉ ነው። ለምሳሌ የሰው ልጅ ኃጢአት ጣሪያ በደረሰበት ጊዜ በኖህ ዘመን ማለት ነው ምን አለው እግዚአብሔር? አንድ ነገር ብቻ ነበር። ምናልባት እግዚአብሔር ምድርን መቅጣት ፈለገ። እግዚአብሔር እናገራቸዋል፣ አልሰማ አሉ። ልክ ይሄ ከዚህ ዘመን ጋር የሚመሳሰል ይመስለኛል፣ የኖህ ዘመንና የኛ ዘመን ማለት ነው። ስለዚህ ኖህ ምንድን ነው ያለው? እግዚአብሔር መርከብ ስራ አለው ዊዛውት ኤኒ ፕሪኮንዲሽን፣ ያለምንም ቅድመ ሁኔታ የእግዚአብሔርን ቃል አሜን ብሎ ተቀበለ። ስራውን ጀመረ። ስንት ዓመት እንደሰራ ሁላችን እናውቃለን። ስለዚህ ኖህ በዛ ዘመን ጻድቅ፣ ከበደል የራቀ አካሄዱ ከእግዚአብሔር ጋር ያደረገ ሰው ነበር። ዘፍጥረት ምዕራፍ 6 ቁጥር 9 ላይ ማለት ነው ኦሬዲ። ስለዚህ አብርሃምን አስቡት። አብርሃም ውጣ ሲባል ወዴት እንደሚወጣ አያውቅም። የእግዚአብሔርን ቃል ለመመድ የለውም። ከዛ በፊት ባዕድ አምልኮ ውስጥ ነበረ ቤተሰቦቹ። ምናልባት አስቡት እንግዲህ ውጣ ሲባል ምንም አልተናገረም፣ እሺ ብሎ ወጣ። ይህ ሰውዬ ያለ ምንም ሀገሩን አያውቅም። እንደ ዘንድሮ ትራንስፖርት የለም፣ ፕሌን የለም፣ ባቡር የለም፣ መኪና የለም። ውጣ ተባለ፣ ውጣ። ስለዚህ አብርሃም ዛሬ ነገም ጌታችን እስኪመጣ ድረስ የእምነት አርበኛ የእምነት አባት ሆኖ ታሪኩ ዛሬም ይሰበካል፣ ነገም ጌታ እስኪመጣ ድረስ ይሰበካል ማለት መታዘዝ እንዴት አድርጎ ለእግዚአብሔር እንደታዘዘ ማለት ነው። የጽድቅ ሕይወት ያለው እግዚአብሔር በመታዘዝ ውስጥ ነው ወገኖቼ። ዛሬ ስለ እነሱ እንደ መልካም ነገር የምናስበው፣ የምናወራው፣ የምንሰብከው፣ የምናስተምረው ትናንትና ጥሩ ነገር ስለኖሩ፣ ትናንትና የጽድቅን ሕይወት ስለኖሩ ነው። ሞዴል መሆን የሚችል ሕይወት ስላሳለፉ ነው። ሁለንተናውን ለእግዚአብሔር የሰጠ ሰው ለትውልድ በረከት ነው። ትውልድ እንዲቀጥል አደረገው። አንድ ጻድቅ ሰው ያገኘው እግዚአብሔር በዛን ጊዜ ኖህን ብቻ ነበር። ኖህ ባይኖር ኖሮ ምድር ትጠፋ ነበር ማለት ነው። ቢኮዝ ኦፍ ከኖህ የተነሳ ነው እኔና እናንተ ዛሬ ልንኖር የቻልነው ማለት ነው። አብርሃም ለእግዚአብሔር ቃል የሰጠው ምላሽ በእምነት መታዘዝ ነበር።
ይህ መታዘዝ በተግባር የተገለጠ እሽታ ብቻ ነበር፣ አብርሃም ማለት ነው። አክቹአሊ ይሄ ብቻ አይደለም። ሙሴን ውሰዱት፣ ሳሙኤልን ውሰዱት፣ እነ ዳዊት ነቢያቶችን፣ ሐዋርያቶችን፣ ጌታችን ኢየሱስ ክርስቶስን ውሰዱት። የአባቱን ትእዛዝ ለመፈጸም ነበር ምድር ላይ የመጣ ማለት ነው። ስለዚህ መታዘዝ ሲባል እንደ ቀላል ነገር ሊሆን ይችላል። ሰው ዛሬ የሚዘራውን ነገር ነገ ያጭዳል። በሕይወት እያለ ምድር ላይ ሊያጭድ ይችላል። ወይ ቅድም እንዳልኳቸው እንደ ዮናታን ኤድዋርድ የልጅ ልጆቹ ያጭዳሉ። ስለዚህ ወገኖቼ መሰጠት ማለት ለእግዚአብሔር እግዚአብሔርን መውደድ፣ እግዚአብሔር መገዛት ማለት ነው። በመታዘዝ ውስጥ በጣም ብዙ በረከቶች አሉ። በመታዘዝ ብቻ የሚመጡ ዘዳግም ምዕራፍ 20 ቁጥር 1 ላይ ተነስታችሁ ስታነቡት እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬ ያዘዝኩን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርግሃል። አምላክህም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙማል ይላል። የመታዘዝ በረከቶች ልክ እስከ ታች እስከ ቁጥር 15 ሄዳችሁ ብታነቡት መታዘዝ ውስጥ ያሉ በረከቶች አንደኛ የስልጣን በረከት አለ። ዘዳግም ምዕራፍ 20 ቁጥር 1 ላይ የስልጣን በረከት ከስልጣን ጋር ተያይዞ ምናልባት እግዚአብሔር ከምድር ሕዝብ ሁሉ በላይ ከፍ ከፍ አደርግሃለሁ ይላል። ከፍታ ማለት ብዙ ጊዜ ከስልጣን ጋር የሚገናኝ ነገር ነው። ምድር ላይ ስትታዘዝ እግዚአብሔር በስልጣን ይባርካል ማለት ነው። ሁለተኛ የሀብት በረከት ቁጥር 4 ላይ፣ የሆድ ፍሬ ወይ ደግሞ የልጆች በረከት ቁጥር 4 ላይ፣ የጤና በረከት ቁጥር 6 ላይ። ጤናን ብዙ ሰዎች ገንዘብ ስላለው ጤናማ ይመስለዋል። ገንዘብ ስላለው ምናልባት ህንድ፣ ታይላንድ ወይ ደግሞ አውሮፓ፣ አሜሪካ ሄዶ ስለታከመ ብቻ የሚድነው ይመስላል። ጤና በገንዘብ የሚገኝ ነገር አይደለም። እኔና እናንተ ግን ባይዘዌ አንድ ብር ሳንከፍል ከእግዚአብሔር በነፃ ነው የምንቀበለው ማለት ነው። በመታዘዝ ውስጥ የጤና በረከት አለ፣ የቅድስና በረከት አለ። ቁጥር 9 የመፈራት ምድር ላይ እግዚአብሔር ሞገስ ሰጥቷችሁ እንድትፈሩ ሰው እንዲሁ ስትታዩ ራሱ ብዙ ሰዎች እንዲፈራችሁ ያደርጋል። አንዳንድ ሰው ባይዘው ዝም ብላችሁ ምናልባት ስልጣን የሌለው ሰው እንዲሁ ስታዩት የሆነ ግሬስ ያለው ሰው አለ፣ የሚፈራ ሰው አለ ባይዘው። ይሄ ነገር እግዚአብሔር ስለሰጠ ነው እንጂ ገንዘብ ስላለው ሀብት ስላለ ፎቁ ስለኖረ ቤት ስለያዘ አይደለም። የመፈራት ሞገስ ግሬስ ራሱ በረከት ራሱ ያለው መታዘዝ ውስጥ ነው። ሌላ የፋይናንስ በረከት ቁጥር 12 ላይ ዘዳግም ምዕራፍ 20 ቁጥር 12 ላይ ብትሄዱ የፋይናንስ በረከት ትንሽ ነገር ስትነኩ እግዚአብሔር ይባርካችኋል። እግዚአብሔር ጥፍ ድርብ አድርጎ ይባርካል። ስለዚህ መታዘዝ ውስጥ እንደዚህ አይነት በረከቶች አሉ። ሁለተኛ እንዴት ነው ለእግዚአብሔር የምንሰጠው? የመጀመሪያው በመታዘዝ ብለናል። ሁለተኛ ባለን ነገር በሙሉ ለእግዚአብሔር መሰጠት። አክቹአሊ በአንዴም ሁለቴ ያው ተናግሬያለሁ። ባለን ነገር እግዚአብሔር በሰጠን ነገር በሙሉ ለእግዚአብሔር መሰጠት። ምንድን ነው እግዚአብሔር የሰጠን? እግዚአብሔር በሰጠን ነገር መልሰን ለእግዚአብሔር መስጠት። እግዚአብሔር ለምሳሌ ጊዜ ሰጥቶናል። እግዚአብሔር ባለፈው ብያቸው ይሄ ዘመን የኔና የናንተ ዘመን ነው። ወንድሞች አባቶችና እናቶች ላለፉት 40 ዓመትና ከዛ በላይ በጊዜያቸው በሚገባ እግዚአብሔርን አገልግለዋል። በጊዜያችን እግዚአብሔርን እናገልግል። የመጀመሪያ እግዚአብሔር የሰጠን ነገር ቢሆን ጊዜ ነው። ጊዜ አንዴ ካለፈ ያለፈ ነው፣ እንደ ተደፋ ውሃ ነው፣ ተመልሶ አይመጣም። ባይዘው ይሄ ዘመን የኔና የናንተ ነው። ዘጸአት ምዕራፍ 20 ቁጥር 7 ስታነቡ በጊዜያችን ለእግዚአብሔር ታማኝ መሆን እንዳለብን የእግዚአብሔር ቃል ነግረናል። እግዚአብሔር 6 ቀናቶችን እንድንሰራበት ሰጥቶናል። 7ኛ ቀን ራሱ ቀድሶ ያረፈበት ቀን ነው። ብዙ ክርስቲያኖች ብዙ ጴንጤዎች 6 ቀን አልበቃቸው ብለው በ7ኛው ቀን መስራት ይፈልጋሉ። ብዙ ሰዎች ምናልባት ሱቅ የሚከፍቱ ሰዎች ሊኖሩ ይችላሉ። ለመዝናናት የሚሄዱ ሰዎች ሊኖሩ ይችላሉ። የተለያዩ ቦታ የሚሄዱ ሰዎች ሊኖሩ ይችላሉ። ስለዚህ እግዚአብሔር ግን 7ኛውን ቀን እንድናስባት እንድንቀድሳት እግዚአብሔርን ልክ እግዚአብሔር በሰጠን ቦታ እንደዚህ አይነት አዳራሽ ውስጥ ከእግዚአብሔር ፋሚሊ ቤተሰቦች ጋር እግዚአብሔር እንድናመልክ፣ እንድንዘምር፣ እንድንማማር፣ እንድንጸልይ ነው የተሰጠን። ስለዚህ ወገኖች እግዚአብሔር ጊዜ ሰጥቷቸዋል። እኔ ጊዜ ሲሰጠን ቸርች ብቻ አይደለም፣ እግዚአብሔር በቤተ ክርስቲያን ውስጥም ከቤተ ክርስቲያን ውጭም በታማኝነት ለምድራዊ መንግስትም ለእግዚአብሔር መንግስትም እንድናገለግል ይፈልጋል። ስለዚህ እሁድን የተቀደሰ ቀን ማድረግ ደግሞ ከ10ቱ ትእዛዝ ውስጥ ደግሞ አንዱ ነው ባይዘው። ስለዚህ ለእግዚአብሔር መሰጠት ከፈለጋችሁ አንደኛ ባለን ነገር እግዚአብሔርን እናገልግል ነው አይደለ?
አንዱ ጊዜ ነው። ሁለተኛ በሀብታችን በገንዘባችን እግዚአብሔር በሰጠን ነገር መልሰን የእግዚአብሔር ቤት መገንባት፣ የእግዚአብሔር ቤት የእግዚአብሔር ሰዎችን መርዳት። ዘፍጥረት ምዕራፍ 4 ቁጥር 1 እስከ 5 ስታነቡት የመጀመሪያ ሰው በሀብቱ እግዚአብሔር በሰጠው ነገር እግዚአብሔርን ያገለገለ ሰው ቢኖር አቤል ነው። እግዚአብሔር ከሰጠው ነገር አቤል እረኛ ነበረ። ቃየል ደግሞ ምን ነበር? ገበሬ ነበር አይደለም? አቤል ከበጎቹ ውስጥ መልከ መልካሙን ስቡን በኩራት አድርጎ ለእግዚአብሔር አቀረበው። ቃየል ደግሞ እንደምታውቁት እንግዲህ ሁለቱን አቀረቡ። በእግዚአብሔር ዘንድ ተቀባይነት ያገኘው የማን ነው? የአቤል መስዋዕት ነበረ። ስለዚህ እግዚአብሔር በሰጣችሁት ነገር ቅድም ብያችኋለሁ፣ ክርስቶስ የቤታችሁ እንግዳ እንዲሆን ከፈለጋችሁ የአካውንታችሁ ቁልፍም ስጡት። ባይዘወይ ፒን ኮዳችሁን ስጡት። ኮመርሻል አዋሽ ላይ ያለውም ይሄ ማለት አንዱ አስራታችሁን የፍቅር ስጦታችሁን በታማኝነት ስጡ ማለት ነው። አክቹአሊ ስለ መስጠት አይደለም ለማስተማር የወጣው። አክቹአሊ ግን እግዚአብሔር ባለን ነገር ለእግዚአብሔር መሰጠት አስራታችንን ማንከፈል ከሆነ በግዴታ ስለሆነ ማለት ነው እሱ ነገር። በኩራታችንን ማንከፈል ከሆነ እነዚህ ሁለቱ ግዴታዎች ናቸው። ሌላው ግን በፍቃደኝነት ላይ የተመሰረተ ነገር ነው። ስለዚህ እነዚህ ነገሮችን የማናደርግ ነገር ግን እዚህ መተን የምንሰብክ የምንጸልይ የምናገለግል ከሆነ ለእግዚአብሔር አልተሰጠንም ማለት ነው። ስለዚህ ልክ እንደ ወንድማችን አቤል እግዚአብሔር ለእግዚአብሔር ጥሩ መዓዛ ሽታ ያለው መስዋዕትን ማቅረብ መቻል አለብን። ሶስተኛ በእውቀታችን ብዙ ሰዎች እያንዳንዱ ሰው አገልጋይ ነው። እዚህ ጋር ተቀምጥ መዘመር ይችላል፣ መስበክ ይችላል፣ ማስተማር ይችላል፣ ትንቢት መናገር ይችላል። እዚህ ስለተቀመጣችሁ እዚህ እድሉን አግኝተ ስለቆምን አይደለም። እናንተ ውስጥ በጣም ብዙ ፖቴንሻል አለ። እግዚአብሔር እድሉን ከሰጣችሁ እዚህ ጋር ኑና አገልግሉ። ወይ ደግሞ ባላችሁበት እግዚአብሔር በሰጣችሁ እውቀት፣ ምድራዊ እውቀት የሚሰጥ እግዚአብሔር ነው። ፕሮፌሰሮች አሉ፣ ዶክተሮች አሉ። እግዚአብሔር በሰጣቸው እውቀት መጥተው እያገለገሉን ነው። በተሰማሩበት ሙያ ደግሞ እዛ ደግሞ በጣም በብዙ ሺህ በሚሊዮን የሚቆጠሩ ሰዎችን እያገለገሉ ነው። ስለዚህ እግዚአብሔር በሰጠን እውቀት ለእግዚአብሔር እንሰጥ፣ እግዚአብሔር እናገልግል። የመጨረሻው በጸጋችን የጸጋ ዘመን ነው ይሄ ዘመን። ቢኮዝ በመጨረሻ ዘመን ተብሎ ተጽፏል ኢዩኤል ውስጥ አይደለም። ስለዚህ እግዚአብሔር በሰጣችሁ ጸጋ እግዚአብሔር አገልግሉት። የጸጋ ስጦታዎች የተለያዩ ሰው የራሱ ጸጋ ሊኖር አለው። ምናልባት እኔ አስተማሪ ሊሆን ይችላል። ወንድሜ ተስፍሽ አስተማሪም ነው፣ ዘማሪም ነው፣ በመሪነት ሊሆን ይችላል። የተለያዩ ጸጋ አገልግሎቶች አሉ። እግዚአብሔር በሰጠን ነገር እግዚአብሔርን እናገልግል። እንዴት እግዚአብሔር እንሰጥ የሚለው ማለት ነው። አስቡት። አብርሃምን ውሰዱት፣ ቅድም ብያችኋለሁ። ሐናን ውሰዷት፣ በልጇ ነበር አይደል? ታሪኳን እናውቃለን። በብዙ ምሬት፣ በብዙ እምባ፣ በብዙ ለቅሶ ያገኘችውን ልጅ ለእግዚአብሔር ቤት እንዴት አሳልፋ እንደሰጠችው ማለት ነው። እንግዲህ ሳሙኤል ሲወለድ ከዳን እስከ ቤርሳቤ ይላል አይደለም? እስከ ዛሬ ድረስ ተወዳዳሪ የሌለው ነቢይ ነበር። ዋንስ አንድ ለእግዚአብሔር ስትሰጡ ሌላውን ነገር ለእግዚአብሔር መስጠት በጣም ቀላል ነው። ባይዘው አንድ ለእግዚአብሔር ሕይወታችን ከሰጠን ሌላውን መስጠት በጣም ቀላል ነው። ስለዚህ እግዚአብሔር በሰጣችሁት ነገር እግዚአብሔርን አገልግሉት። ስለ ቅድም ተስፋ ስናገር ነበር የመበለቷ ስጦታ ማርቆስ ምዕራፍ 12 ከቁጥር 42 እስከ 40 ስናነብ ከጉድለቷ ነበር በገንዘቧ እግዚአብሔር ያገለገለችው። ከጉድለቷ የነበራትን ሁሉ ትዳሯን ምንም ነገር ለራሷ ሳታስቀር ነበር እቺ ሴት ያላትን ነገር የሰጠችው ማለት ነው። አክቹአሊ ነገ በምን ልኑር እንዴት ልኑር እንላለን። ብዙ ሰዎች ምናልባት አካውንታችን ላይ ትንሽ ነገር ሊኖር ይችላል፣ ምንም ላይኖረን ይችላል። ዋናው ነገር እግዚአብሔር ከገንዘባችሁ በፊት ከንብረታችሁ በፊት ሕይወታችሁን ይፈልጋል፣ ማንነታችሁን ይፈልጋል። ያንን ነገር ለእግዚአብሔር እንስጥ። ዶርካስ ወይ ደግሞ ጠብታ የምትባል ሐዋርያት ሥራ ምዕራፍ 9 ቁጥር 46 ላይ ስናነብ እቺ ሴት ደቀ መዝሙር ነበረች፣ መልካም ሴት ነበረች፣ መስዋዕት የምታደርግ ሴት ነበረች፣ ሐዋርያቶችን ባላት ነገር የምታገለግል ሴት ነበረች። አንድ ጊዜ ሞት ይችላል አይደለም? ከዛ በኋላ ተነሳች። ስለዚህ እዚህ ጋር ምንድነው አስብ፣ በዛ ጊዜ ኮሚኒየን ሆነ ህብረታቸው፣ አንድነታቸው፣ ፍቅሯ ባላት ነገር ድሃዎችን ታገለግል ነበር፣ በጎ ተግባራቶችን ታደርግ ነበረ። ድሃዎችን በማገዝ የምትታወቅ ሴት ነበር ይላል። ሴት ነበረች ለመጽሐፍ ቅዱስ ሲመሰክርላት። ሰዎች እግዚአብሔር ብዙ ነገር ሰጥቶናል። አንዳንድ ሰው እግዚአብሔር የሰጠን ነገር እግዚአብሔር ለራሳችን ብቻ እንድንኖርበት አይደለም። ባይዘው ምድራዊ ሀብት እንድናገለግልበት ነው። ብዙ ክርስቲያኖች ክርስቲያን አይደለም ቤተ ክርስቲያን ትሰበስባለች እንጂ ድሃን መርዳት፣ መበለቶችን መርዳት፣ ማገዝ የሚባል ነገር እጃቸው የተያዘ ነው። ብዙ ክርስቲያኖች ብዙ ሰዎች ባይዘው። ስለዚህ እንደ ዶርካስ ወይ ደግሞ ጠብታ አይነት ምሳሌ ሊሆኑን ይችላሉ።
በጎ ተግባራትን በማድረግ ድሃዎችን በማገዝ የምታወቅ ሴት ነበረች። ስለዚህ እግዚአብሔር በሰጣችሁት ነገር ለሰው ስጡ። ሲሰጣችሁ ስጡ፣ ካልሰጣችሁ ግን ሌላ በረከት ወደ ቤታችሁ ላይገባ ይችላል፣ ወደ ቤታችን ላይገባ ይችላል። ሶስተኛ እንዴት ለእግዚአብሔር እንሰጥ የሚለው ሰውነታችን መስዋዕት በማድረግ እንሰጥ። ሰውነታችንን መስዋዕት በማድረግ ቅድም ካነበብኩላችሁ ሮሜ ምዕራፍ 12 ከቁጥር 1 እስከ 4 ስታነቡት ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ ይላል። እግዚአብሔር ቅድስናን ይፈልጋል። እግዚአብሔር የጽድቅ ሕይወትን ይፈልጋል። ምናልባት እሁድ ደንበኛ ልንኖር እንችላለን። ብዙዎቻችን ከሰኞ እስከ ቅዳሜ ሌላ ምድራዊ መለማመድ ውስጥ የምንመላለስ ከሆነ እግዚአብሔርን የማያስደስት እግዚአብሔር የማይከበርበት ሕይወት ውስጥ የምንኖር ከሆነ ከንቱ ሊሆን ይችላል። ስለዚህ ሰውነታችንን መስዋዕት በማድረግ በየቀኑ ቅድስናችንን ጽድቃችንን በመጠበቅ የተቀየረ ወይ ደግሞ የተለወጠ ሕይወት በመኖር በታማኝነት በመመላለስ ራስን ለእግዚአብሔር በማስገዛት ንስሐ በመግባት በእግዚአብሔር ላይ ራሳችንን በመጣል በየቀኑ በእግዚአብሔር ቃል ሙላት ሕይወታችንን በማደስ በየቀኑ ለእርሱ ምሳሌያዊ የሆነ ሕይወትን በመኖር ሕይወታችንን ቅዱስ ሰውነታችን እግዚአብሔርን ደስ የሚያሰኝ መስዋዕት አድርገን በማቅረብ ለእግዚአብሔር መሰጠት ይቻላል። ብዙ ሰዎች ግማሽ ሕይወታቸውን ለእግዚአብሔር ይሰጣሉ፣ ግማሽ ሕይወታቸውን ደግሞ ሌላ ይሰጣሉ። እኔ አይደለም መጽሐፍ ቅዱስ ነው። ብዙ ሰዎች 100% ሙሉ በሙሉ ሕይወታቸውን ለእግዚአብሔር ቢሰጡ እግዚአብሔር እንዴት ሕይወታቸውን በቀየረ ነበረ። ሐዋርያ ሥራ ምዕራፍ 5 ቁጥር 1 ላይ ማየት እንችላለን። ስለ ሁለት ሰዎች ታሪክ ማለት ነው፣ ስለ አናንያና ሳጲራ። በዛ ዘመን ሐዋርያቶች ያላቸውን ነገር በሙሉ ይሸጡና በአንድ ላይ ነበር። የግል የሚባል ሕይወት አልነበረም፣ የጋራ ሕይወት ነበራቸው። ቤታቸውን፣ መሬታቸውን፣ ንብረታቸውን ይሸጡና አንድ ላይ ነበር ሕይወታቸው የሚኖሩት። እነዚህ ሰዎች ምን አደረጉት? መሬታቸውን ሸጡና የተወሰነውን ደብቆ የተወሰነውን አመጡት። እንግዲህ መንፈስ ቅዱስን ትሰርቃላችሁ ወይ? መንፈስ ቅዱስን ትደብቃላችሁ ወይ ነው ያላቸው ጴጥሮስ። እዛው ነው የሞቱት፣ እዛው ፊት ለፊት ማለት ነው። ስለዚህ መሰጠት ማለት ሙሉ በሙሉ ሕይወታችን፣ ኑሯችን፣ ትዳራችንን፣ ነገሮቻችን እግዚአብሔርን የሰጠንን ነገር በሙሉ ለእግዚአብሔር በመስጠት እንኖር። እግዚአብሔር ከኛ የሚፈልገው ሙሉ ሕይወታችንን፣ ልባችንን፣ አቅማችን፣ ኤነርጂያችን፣ ሪሶርሳችንን ባለን ነገር በሙሉ እንድናገለግለው ይፈልጋል እግዚአብሔር። ስለዚህ ወገኖች ይህ ዘመን የመጨረሻ ዘመን ነው፣ ከባድ ዘመን ነው። እግዚአብሔር አሁንም ደግማለሁ ከእናንተ የሚፈልገው መሰጠታችሁን ነው። ከገንዘባችሁ በፊት እግዚአብሔር እናንተን ይፈልጋል። እግዚአብሔር ቅድስናችሁን ይፈልጋል። እግዚአብሔር ሕይወታችሁን ይፈልጋል። እግዚአብሔር ኑሯችሁን ይፈልጋል። ስለዚህ መጀመሪያ ለራሳችን ሞቴን ለእርሱ እንድንኖር ይፈልጋል እግዚአብሔር በሰጠን ዘመንና ጊዜ ለራሳችን ሞቴን እሱን በሕይወታችን ውስጥ እንዲኖር እሱን እንዲቀጥል ምሳሌያዊ የሆነ ሕይወት እንድንኖር እግዚአብሔር ከኔና ከእናንተ ይፈልጋል።